ጸሎት በመንፈስ ቅዱስ ሆነን ካልጸለይ ነው ንግግር ሆኖ ነው የሚቀረው። አሁን ብዙ ክርስቲያኖች እንደ አቅማችን እየጾምን ነው፣ እንደ አቅማችን እየጸለይን ነው። እንደው ስለ ጸሎት ራሱን ችሎ መማር ያስፈልጋል። እንደ እግዚአብሔር ፈቃድ ሌላ ጊዜ እንማራለን። ግን በጸጋ መዳን ማለት ምን ማለት እንደሆነ ያለ ጸሎት እንግዲህ በድህነታችን ጸጋ የሚያሰጡ መሰረታዊ ዋና የጸጋ ማግኛ የእምነት ስራዎች 3 ናቸው። ብዙ ናቸው ግን ዋናዎቹ ነው የምጠቅሰው። ክርስቲያኖች አስተውሉ። ስንት ናቸው አልኳችሁ? ዋናዎቹ። ያለ እነዚህ ምንም ሰው ጸጋ ማግኘት አይችልም። ያለ እነዚህ ሌላ ስራ ምንም ቢኖረው ምን ናቸው? አንደኛ ትህትና። ምንድነው አልኳችሁ? ትህትና። ሁለተኛና ዋናው መሰረታዊው ጸሎት። ሶስተኛው ጾም ናቸው። ልንገራችሁ። ጾም ባለፈውም በመጣው ጊዜ ተማምረናል። ብዙ ነገራችን የሚያራግፈው ራስን ወደ መካድ የሚያደርሰን ራስን ወደ መግዛት የሚያመጣን ለጸጋ እግዚአብሔር የሚያዘጋጀን ጾም ነው። ክርስቲያኖች ትሁት ያልሆነ ሰው ትዕቢተኛ ነው። እግዚአብሔር ትዕቢተኞችን ይቃወማል ነው የሚለው እግዚአብሔር ቃል። ለትሁታን ግን ጸጋን ይሰጣል ይላል። ለትሁታን ምን ያደርጋል? ስለዚህ አንድ ሰው ትህትና ሳይኖረው ምንም ቢራቀቅ ሊቅ ቢሆን በቀን 1000 ቢሰግድ 11 ሰዓት ውሎ ቆሎ 3 ጥሬ ቆርጥሞ ቢያድር ትህትና የሌለ ሰው ምንም ጸጋ እግዚአብሔር አያገኝም። ክርስቲያኖች ምንም 150 ዳዊት በየቀኑ ቢደግም የእውነት ነው ብነግራችሁ ትህትና የሌለው ሰው የእግዚአብሔርን ጸጋ አያገኝ። ለዚያ ነው ቅዱስ አውግስጢኖስ ሲናገር ለድህነት መሰረታዊ የምትላቸው ነገሮች ምንድነው ተብሎ ሲጠየቅ አንደኛ ትህትና፣ ሁለተኛ ትህትና፣ ሶስተኛም ትህትና ብሏል ቅዱስ አውግስጢኖስ። ትህትና የሁሉ መሰረት ነው። ክርስቲያኖች ጸጋ እግዚአብሔርን የሚፈልግ ሰው የሚያስፈልገው የመጀመሪያው ትህትና ማለት ምን ማለት ነው? ክርስቲያኖች እኔ አሁን ብዙ አላብራራም፣ ግን ልንገራችሁ። በሌላ እምነት ላይ ራሱ መመካት ትዕቢት ነው። ልንገራችሁ። እኛ እንበልጣለን ብሎ ማሰብ ራሱ እንደው ይሄ በየቤታችን በየዕለቱ ህይወታችን ያለውን መዓቱን ጣጣ ትቼ ጽድቅ የሚመስል ስሜት ግን አደገኛ ረቂቅ ትዕቢት አለ። እንበልጣለን የሚለው ታስታውሳላችሁ። ጌታም በወንጌል በዚያ በፈሪሳዊና በቀራጩ ጸሎት ተናግሯል። ጌታ ሆይ እያለ ያ ቀራጩ እንደዚህ ያ ፈሪሳዊ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ አስራቴን በኩራቴን አወጣለሁ፣ እንደዚህ ይጾማል፣ እንደዚህ ያደርጋል። ይሄ ትዕቢት ነው። ትዕቢት ነው። ይሄ ያስኮንናል። ልንገራችሁ ምንም ነገር ብናደርግ ምንም እንዳላደረግ። ለዛ ነው ጌታ ራሱ ሐዋርያት የታዘዛችሁትን ባደረጋችሁ ጊዜ የታዘዝነውን አድርገናል፣ የማንጠቅም ባሪያዎች ነን በሉ አለ ለሐዋርያት። የማንጠቅም ባሪያዎች ክርስቲያኖች ምንም ያህል ተጋድሎ ብንፈጽም የማንጠቅም ባሪያ ለሐዋርያት ነው ጌታ ያለው። ያለ ትህትና ምንም ጸጋ እግዚአብሔር አይገኝም። ትህትናንና ጾምን ከያዝን በኋላ ግን መሰረታዊው ነገር ጸሎት ነው። ጸሎት ቆመን ስንጸልይ እንዴት ነው የምንጸልየው ነው? ዝም ብለን አፋችን ቀለም መንዳቱ አይደለም ጸሎት። ልንገራችሁ ልብና አይምሮ ተናበው አንድም ሐሳብ ወደ አይምሮአችን ሳይመጣ ጌታ እንደተናገረው ስትጸልዩ አንተ ወደ ቤት ግባ ደጅን ዝጋ ነው ያለው። ተዘግቶ በፍጹም በኃይለ መንፈስ ቅዱስ የሚጸለይ ጸሎት ብቻ የእግዚአብሔር ጸጋ ያሰጣል። ሌላው ጸሎት አንድ ተስፋ አለው። ልንገራችሁ ከጸጋ እግዚአብሔር አሁን ከመንፈስ ቅዱስ ተለይተን የምንጸልየው ጸሎት አንድ ትልቅ ተስፋ አለው። ያ ተስፋ ምንድነው? ሳናቋርጥ በትዕግስት ካደረግነው ትዕግስታችንን አይቶ አንድ ቀን ክርስቶስ በመንፈስ ቅዱስ እንድንጸልይ ይረዳናል። ለዚያች ቀን አምላካችን እግዚአብሔር ያብቃን ክርስቲያኖች። ስለዚህ ተክታችሁ መጸለይ ያለባችሁ። ግን ይሄን የምናነሳው ለምንድን ነው? በጸጋ መዳን ማለት ያለ መንፈስ ቅዱስ ያለ ጸጋ የምንጸልየው ጸሎት አያድንም። ልንገራችሁ ይሄ እንኳን እነዚያ በያዳራሹ የሚፎክሩት ይቅርና በስርዓት በቤተ ክርስቲያን የምናደርገው በስርዓት ለቅዱሳን የተገለጸውን ጸሎት የምንጸልየው ለምሳሌ በመጽሐፍ ዳዊት የምንደግመው ለምን ይመስላችኋል? ውዳሴ ማርያም የምንደግመው ለምን ይመስላችኋል? ውዳሴ አምላክ የምንጸልየው ለምን ይመስላችኋል? ይኸው መንፈስ ቅዱስ ያልገለጸው ጸሎት እንደማያድን ስለምናምን ነው። ስለዚህ ለኔ ለወልደ ማርያም ለገብረ ጊዮርጊስ ለወለተ ማርያም በየዕለቱ መንፈስ ቅዱስ እንደመቤታችን ታበዮን እንደደረሰችው እንደ ነቢያት እንደ ሐዋርያት ያለ ጸሎት በየዕለቱ መንፈስ ቅዱስ ስላላደረብኝ በየዕለቱ ጸሎት አይገልጽልኝ። ስለማይገልጽልኝ ምን አደርጋለሁ? መንፈስ ቅዱስ የገለጸላቸው ሰዎች የጸለዩትን ጸሎት ያንኑ የመንፈስ ቅዱስን ጸሎት ጸልየዋለሁ። ለዳዊት መንፈስ ቅዱስ ነው የገለጸለት። ለቅዱስ ኤፍሬም መንፈስ ቅዱስ ነው የገለጸለት። ለባስልዮስ ለአባ ሲኖዳ ለቅዱስ ቄርቆስ ለቅዱስ ቄርሎስ
ለቅዱስ አትናቴዎስ የቅዱሳን ጸሎት ሰብስበን የምንጸልየው ቅዳሴያችን ማንለውጠው ማናሻሽለው መንፈስ ቅዱስ በእነርሱ የገለጸው ስለሆነ ብቻ ነው። ልንገራችሁ ይኸው ክርስቲያኖች በመንፈስ ቅዱስ ገላጭነት ያልተጸለየ ጸሎት መቼም አይደለም። ለዚህ ነው በመጽሐፍ ይዘን የምንጸልየው ጸጋ ማለት ይሄ ነው። እግዚአብሔር ጸጋ አድርጎ የሰጠውን ነው የምንጠቀም። ይኸው ክርስቲያኖች እኛ ኦርቶዶክሳውያንን በጸጋ እግዚአብሔር የምንኖረው እያንዳንዳችን እንኳን የታወቀ ጸጋ ባይሰጠን ለቅዱሳን የተሰጠውን በጸጋ የተሰጠውን ተቀብለን ጸጋ ይዘን ከጸጋ ጋር ሙጭጭ ብለን የምንኖረው እኛ ነን ክርስቲያኖች። ለዚህ ነው ክርስቲያኖች በጸጋው ነው ለመዳን የምንጥረው። ጸጋ ሆኖ እግዚአብሔር ያልሰጠው አንድ ነገር የያዝ ነው የለም። ከጸሎት፣ ከትምህርት፣ ከትርጓሜ፣ ከሥርዓተ አምልኮ ከምንም ነገር እግዚአብሔር ጸጋ አድርጎ ያልሰጠው አንድ ነገር ያዘ። ለዚህ ነው በጸጋው እንጸድቃለን ብለን ነው የምናምነው። በጸጋው እንጸድቃለን ብለን ስለምናምን ጸጋ አድርጎ የሰጠውን ብቻ ይዘን እናመልካለን። እግዚአብሔር አምላክ በዚህ በሰጠው ጸጋ ተጠቅመን እንድንድን በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር።